ሰላም ጤና ይስጥልን። ይህ ኢትዮ ታይምስ ሚዲያ ነው። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ውድ ቻናላችን ቤተሰቦች በዛሬው ቆይታችን አሜሪካ በ1942 የኒውክሌር መሳሪያ መያዟን ይፋ አድርጋ ከ3 ዓመታት በኋላም የጃፓን ከተሞች ላይ ይህንን ቦምብ ስትጥል ዓለም በድንጋጤ ውስጥ ነበረም። በወቅቱ ይህንን መቶ ሺዎችን ከፍ ሲልም ሚሊዮኖችን ሊያወድም የሚችል ቦምብ ባለቤት አሜሪካ ብቻም ነበረች። ይህንን ጉዳይ እንመለከተዋለን። በእስራኤል የፖለቲካ ተንታኞች ዘንድ ምርጫዎች ሁልጊዜም ከእስራኤል ፍልስጤም ግጭትና ከቀጠናዊ ደህንነት ጋር ብቻ ተያይዘው እንደሚነሱ የገለጹት ትውልደ ኢትዮጵያዊቷ ማህበራዊ ተሟጋችና ጸሐፊ ሮኒ ፈንታነሽ መልካይ መጪው ምርጫ ግን ከድንበርና ከደህንነት ባለፈም የእስራኤል ማህበረሰብ ውስጣዊ መፈራረስ ላይ የሚወስን ታሪካዊ ክስተት መሆኑን አስታውቀዋል። ይህንም ጉዳይም እንመለከተዋለን። ታዲያ እናንተም እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኩ ወደ መረጃው አልፋለሁ። አሜሪካ በ1942 የኒውክሌር መሳሪያ መያዟን ይፋ አድርጋ ከ3 ዓመታት በኋላም የጃፓን ከተሞች ላይ ይህንን ቦምብ ስትጥል ዓለም በድንጋጤ ውስጥ ነበር። በወቅቱም ይህንን መቶ ሺዎች ከፍ ሲልም ሚሊዮኖችን ሊያወድም የሚችል ቦምብ ባለቤት አሜሪካ ብቻም ነበረች። ከ4 ዓመት በኋላ ደግሞ ሩሲያ የዓለማችን ሁለተኛዋ የኒውክሌር ቦምብ ባለቤት መሆኗንም አሳውቃለች። በዚያ ዓለምን ለሁለት ከፍሎ የነበረው የቀዝቃዛው ጦርነት ወቅትም በተለይም ሁለቱ ሀገራት ከዛሬ ነገ ወደ ጦርነት ሊገቡ ይችላሉ ተብሎ በሚሰጋበት ጊዜም ሩሲያ ኒውክሌር መያዟ በተወሰነ መልኩ መረጋጋትን ፈጥሮላትም ነበር። ሆኖም ግን ብዙም ሳይቆይ በሞስኮ ዘንድ ሌላ ስጋት ፈጠረም። ይህ ስጋት አሜሪካ አስቀድማ ሩሲያን በኒውክሌር ቦምብ ብትታመስ የሚለውም ስጋት ነበር። እንደዛ ከሆነ ሁሉ ነገር ያበቃል። አሜሪካ ቀድማ ሩሲያ ላይ የአቶሚክ ጥቃት ካደረሰች ሩሲያ እስከያዘቻቸው መሳሪያዎች ተረት ሆና ትቀራለችም ተብሎ ነበር። ስለዚህ የሩሲያ የኒውክሌር ጠበብት ስለዚህ መፍትሄ ለመፈለግ ለ10 ዓመታት ያህልም ቀን ከሌት ምርምራቸውን መቀጠልም ነበረባቸው። በመጨረሻም ሩሲያ በ1985 ዴድ ሃንድ ፕሪሜት የተባለውን እስካሁን ድረስ የምድራችን ብቸኛ የተባለውን መሳሪያ ወይም ሲስተም ፈጥራለች። ሩሲያም አያድርገውና ሳታስበው በአሜሪካን ጥቃት ቢደርስባት መሪዎቿ በጅምላ ቢገደሉም ከተማዎቿም በኒውክሌር አረር ነደው እንዳልነበረ ቢሆኑ እንኳን ደሟን የሚበቀልላት ከተሞች በኋላ እንኳን ጠላቷን መግደል የምትችልበትን መሳሪያ በእጇ ያዘች። ይህ ያለ ሰው ማጥቃት የሚችል ሩሲያ ያስቀመጠቻቸውን የኒውክሌር ሚሳኤሎች የጎዳትን የሚጎዳትን መሳሪያ ሌላ ጥቅሙ ጠላት በሩሲያ ላይ ሊወስድ የሚያስበውን እርምጃ እንዲመረምር ሩሲያን በኒውክሌር ከማጥቃቱም በፊት ቆም ብሎ እንዲያስብና እጁን እንዲሰበስብም የሚያደርግ ነው። ሩሲያ ለደህንነቷ የሚያሰጋ ጉዳይ በሌለበት ወቅት ዴድ ሃንድ ቁልፎች ኦፍ ሆነው የሚቆዩ ሲሆን ከሀገራት ጋርም ውጥረት ውስጥ ገብታ ደህንነቷን አደጋ ላይ እንደሆነ ከጠረጠረችም ይህ በጠበብቶች የተገነባውን ሲስተም ዝግጁ እንዲሆን ኦን ይደረጋል። አይበለውና ሩሲያ እንደገመተችው በኒውክሌር ጥቃት ሲደርስባት በ10 ደቂቃዎች ውስጥም የዚህ መሳሪያ ጆሮም አፍንጫውም ስራ ይጀምርና ኒውክሌር ሲተኮስ የሚታዩ ምልክቶችን መመርመር ይጀምራል። አውዳሚ የሆነው የኒውክሌር መሳሪያ እጅግ አደገኛ በመሆኑም የሆነ ሀገር ላይ ቢጣል ከፍተኛ የሆነም የመሬት መንቀጥቀጥ ይፈጥራል። ሌላው ከፍተኛ የሆነ የብርሃን ጨረር ነው። ይህ ጀምላ ጨራሽ ቦምብም ወደ መሬት በሚወድቅበት ሰዓትም ለሰከንድ ፀሐይ ከምትፈጥረው ብርሃን የሚስተካከል ታላቅ የጨረር ብልጭታም ይከሰታል። ይህ ለሰከንድ የሚፈጠረው ብልጭታ ሌላው ዴድ ሃንድ ምልክት የሚሰጠው ነገርም ነው። የኒውክሌር ቦምብ ሌላው መታወቂያ ከፍተኛ የሆነ የአየር ግፊትና ኃይለኛ የሆነ ጨረር መለቀቅም ነው። በተጨማሪም ኒውክሌር ሲፈነዳ ብቻ የሚከሰቱ እንደ ኃይለኛ የፍንዳታ ድምጽ፣ ሰው አልባ ሆኖም ፍጹም ጸጥታ የሰፈነበት ድባብና የመሳሰሉትን የምጽአት ምልክቶች እንደተከሰቱ ካወቀ በኋላም ሩሲያ ለዚህ ቀን ያዘጋጀችው ዴድ ሃንድ የመጨረሻ ማረጋገጫ የሆኑትን ነገሮች ይፈልጋል። በሩሲያ ቤተመንግስት ላሉ ሰዎችና ወደ ዋናው ማዘዣ ጣቢያ ያሉ ኃላፊዎችን ለማግኘት ይሞክራል። ግን የተተኮሰው ማንንም የሚያስተርፈው ኒውክሌር ነውና ማንንም ማግኘት አይቻልም።
በዚህ ጊዜም የሩሲያ ደም ምላሽ ነገሮች እንዳልነበረ ከሚያደርገው እርምጃም ውስጥ ቀዳሚ የሆነው ሚሳኤል በመተኮስ ይጀምራል። ይህ ሚሳኤል በውስጡ ምንም ቦምብ የለውም። ይህ ሚሳኤል የያዘው አንድ የሲግናል መልእክት ብቻ ነው፣ ላንች የሚል ቃልም ነው። ይህ በሩሲያ ሰማይ ላይ የተተኮሰው ሚሳኤል ሩሲያ ያላትን በሺ የሚቆጠሩ ሚሳኤሎችን እንዲተኮሱ ትዕዛዝ የሚሰጥም ነው። ልክ በዚህ ጊዜም በየቦታው የኒውክሌር ቦምብ ይዘው ከምድር ስር የተቀበሩትን ትልልቅ አገር አቋራጭ ሚሳኤሎችን የሚገኙበት ባንከር የብረት በሮችም ይከፈታሉ። በሩሲያ ውስጥና በተለያዩ ባህሮችና ውቅያኖሶች ውስጥ ያሉ የሩሲያ ሰርጓጅ መርከቦች እንዲሁም በተለያዩ ቦታ ያሉ ኒውክሌር የጫኑ ሚሳኤሎች ዴድ ሃንድ ሲስተም ላንች የሚለውን ትዕዛዝ እንደደረሳቸው ትዕዛዙን መፈጸም ይጀምራሉ። በሩሲያ ላይ ጥቃት በተሰነዘረ በ10 ደቂቃ ውስጥም ቀደም ሲል ኢላማ በተደረገባቸው ሀገራት ያሉት ከተሞች፣ ወታደራዊ ሰፈሮችና መመታት አለባቸው ተብሎ የተወሰኑ ቦታዎች ላይ ልክ ሩሲያ ላይ የተጣለው አይነት የኒውክሌር አረር የያዙ ቦምቦችን ማዝነብ ይጀምራሉ። በጠላት ኒውክሌር ቦምብ የወደመችው ሩሲያ ሞታም ጠላቶቿን በዴድ ሃንድ በኩል በዚህ መልኩ ትበቀላለች። በምድር ላይ በዚህ መልኩ ሀያል ስትሆን ብቻ ነው ጠላት እንኳን ሊያከብርክ የሚችለው ልክ እንደ ሩሲያ። በእስራኤል የፖለቲካ ተንታኞች ዘንድ ምርጫዎች ሁልጊዜም ከእስራኤል ፍልስጤም ግጭትና ከቀጠናዊ ደህንነት ጋር ብቻ ተያይዘው እንደሚነሱ የገለጹ ትውልደ ኢትዮጵያዊቷ ማህበራዊ ተሟጋችና ጸሐፊ ሮሌ ፈንታነሽ መልካይም መጪው ምርጫ ግን ከድንበርና ከደህንነትም ባለፈም የእስራኤል ማህበረሰብ ውስጣዊ መፈራረስ ላይ የሚወስነው ታሪካዊ ክስተት መሆኑን አስታውቀዋል። ከኢትዮጵያ ወደ እስራኤል ያቀናችውና በእስራኤል የተገለሉ የህብረተሰብ ክፍሎች ውስጥ ያደገችው ሮኒ በተለይም በደህንነት አዙሪት ውስጥ ከሚገኙ ቤተሰቦችና ወጣቶች ጋር በቅርበት መስራቷን ትገልጻለች። ይሁን እንጂ ባለፉት ጥቂት ዓመታት የእነዚህ የተገለገሉ የማህበረሰብ ክፍሎች እውነተኛ የኢኮኖሚና ማህበራዊ ስቃይ የጠቅላይ ሚኒስትሩ ቤንያሚን ኔታንያሁም የስልጣን ዘመን ለማራዘም ሲባል ወደ ርካሽ የፖለቲካ ግብይት መቀየሩን አጋልጣለች። ጸሐፊዋ በዋናነትም የምትሞግተውን ሁለተኛዋ እስራኤል የተሰኘውንና በኔታንያሁ ደጋፊዎች የሚራመደውን የፖለቲካን ትርክት ነው። ይህ ጽንሰ ሐሳብ ከዚህ ቀደም በእስራኤል ዳርቻ የሚኖሩትና ዝቅተኛ የኢኮኖሚ አቅም ያላቸውን የሚወክል የነበረ ቢሆንም አሁን ግን የኔታንያሁ ደጋፊ መሆን አለመሆንን ብቻ መለኪያ ያደረገ አደገኛ የፖለቲካ መሳሪያ ሆኗል ትላለች። ኔታንያሁን መደገፍ በቀጥታ የተበዳይነት ካባ የሚያላብስ ሲሆን እርሳቸውን መቃወም ደግሞ በድህነት ውስጥ ያደገ ሰው እንኳን ቢሆን ጨቋኝ ሊቅ እንደሚያስብል አስረድታለች። የኔታንያሁ የኢኮኖሚ ፖሊሲ ቅራኔ የኔታንያሁ ማካሄድ በአስገራሚው ቅራኔ ራሳቸው የአንደኛው እስራኤል ወይም የከፍተኛው ሊቅ መደብ ተምሳሌት መሆናቸው ነው በማለት ሮኒ ትሞግታለች። በሀብታም ቤተሰብ ያደጉት በአሜሪካ ታዋቂ ተቋማት የተማሩት ኔታንያሁ ራሳቸውን የድሆች ጠበቃ አድርገው ቢያቀርቡም በተግባር ግን ከፍተኛ የካፒታሊዝም ስርዓትን በማራመድ የማህበራዊ ዋስትናዎችን የቆረጡና የመንግስት አገልግሎቶች ወደ ግል ያዞሩ መሪ ናቸው ብለዋል። በዚህም የተነሳ በእርሳቸው የስልጣን ዘመን ሀገሪቱ ከፍተኛ የኢኮኖሚ ያለመመጣጠን ደረጃ ላይ እንድትደርስ እንዲሁም በዳርቻ የሚገኙ ትምህርት ቤቶችና ሆስፒታሎች በበጀት እጥረት እንዲዳከሙ አድርገዋል ስትል ወቅሳለች። ታሪካዊ የመወሰኛ ምርጫ በመጪው ጥቅምት ወር እስራኤላውያን ድምጽ ለመስጠት ሲወጡም ምርጫው በግራ እና በቀኝ ፖለቲካ ወይም በብሔራዊ ደህንነት ላይ ብቻ የተንጠለጠለ አይሆንም። ይልቁንም ምርጫው ታሪካዊ የማህበራዊ ቁስላችንን የአንድን መሪ የፖለቲካ ህልውና ለማስጠበቅ ሲባል ታግቶ እንዲቀጥል እንፈቅዳለን ወይስ የተፈረካከሰውን ማህበረሰባችንን መልሰን ለመገንባት የቢቢላንድን የፖለቲካ ምሽግም እናፈርሳለን የሚለውን የሚወስን መሆኑን ጸሐፊዋ አበክራ አሳስባለች።